የፋኖ ኃይሎች የብልጽግናው ጥምር ጦር ሰፍሮ በሚገኝበት ካምፕ በሌሊት ዘልቀው በመግባት ጥቃት መፈጸማቸውን ተከትሎ መስመራዊ መኮንኖችን ጨምሮ በርካታ እግረኛ ሰራዊቱ ለሞትና ለአካል ጉዳት መዳረጋቸው ተሰምተዋል። ይህን ተከትሎ ተጨማሪ ሜካናይዝድ ኃይል ወደ ስፍራው ገብተዋል። ውጥረቱ ተባብሶ ቀጥሏል ተብሏል። የብልጽግናውን ጥምር ጦር ካምፕ የተቆጣጠሩት የፋኖ ኃይሎች ትጥቅና ስንቃቸውን ይዘው መውጣታቸውም ተሰምተዋል። ይህ የሆነው በየት ነው የሚለውንና አሁናዊ የአውደ ውጊያ ዘገባ በቀዳሚነት ይዘናል። የብልጽግናው ጄኔራል በሳምንት ውስጥ ለሁለተኛ ጊዜ የተናገሩት ፕሮፓጋንዳ ሰራዊታቸውን አጋልጧል። ዳር ድንበሩን ለውጭ ወራሪ ያስረክበው ቀበሌ ድረስ ዘልቀው እየተዋጉ የሚገኙት የብልጽግናው ታማኝ ጄኔራል የምንዋጋው ለፍትህ ነው ማለታቸው አነጋጋሪ ሆኗል። የጄኔራሉን ጥንቅርና የተንታኞችን አስተያየት ያካተትንበት ዜናችን ሰዓቱን ጠብቆ ወደ እናንተ ይደርሳል። የፋኖ ኃይሎች በጎንደርና በወሎ ቤት አማራ ያደረጉት የግንባር ተጋድሎና የአውደ ውጊያ ዝርዝር ውጤቶች በሌላኛው መረጃችን ይደመጣሉ። በአንድ እጃችን መሳሪያ በሌላኛው የህዝብ የልማትና የሰላም ጥያቄ ይዘን እየሰራን ነው። የፋኖ ኃይሎች የህዝብ መሰረተ ልማት ጥያቄና የመልካም አስተዳደር ችግሮችን በአግባቡ እየፈታን ነው ብለዋል። በሌላ በኩል ልማትንና ህዝባዊ ውይይቶችን ለማደናቀፍ የወጣው የአገዛዙ ጥምር ጦር በጸረ ማጥቃት እርምጃ ተወስዶበታል። ይህ የሆነው በየት ነው? ዝርዝሩን አብራችሁን ስትቆዩ ትሰሙታላችሁ። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 2 ያዘጋጀናቸው የቀን ዜናዎቻችን ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በጎጃም ቀጠና በወታደራዊ ካምፕ ላይ በፈጸሙት ድንገተኛ ጥቃት ድል መቀዳጀታቸውን አስታወቁ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ በአዊ ብሔረሰብ ዞን ዳንግላ ከተማ አቅራቢያ ጫራ በሚባል ወታደራዊ ካምፕ ላይ የሌሊት ድንገተኛ ጥቃት መፈጸሙ ሲገለጽ፣ በጥቃቱ በርካታ የአገዛዙ ሰራዊት ሞትና ቁስለኛ ሆኗል ተብሏል። በአማራ ክልል አዊ ብሔረሰብ ዞን ዳንግላ ከተማ አቅራቢያ ጫራ በተባለ ስፍራ በሚገኘው የብልጽግናው ኃይሎች ወታደራዊ ካምፕ ላይ በተፈጸመው ጥቃት የብልጽግናው ሰራዊት ወታደራዊ አዛዦችም ጉዳት ሳያስተናግዱ እንዳልቀሩ ተሰምተዋል። ከሰሞኑ ውጥረት ነግሶበት በሰነበተው በዚሁ ቀጠና ዛሬም የፋኖ ኃይሎች በሌሊት ወደ ካምፑ በመጠጋት ከፍተኛ የተባለ ጥቃት መፈጸማቸውን የጣና ሳተላይት ቴሌቪዥን ምንጮች አረጋግጠዋል። ጥቃቱን ተከትሎ በካምፕ ውስጥ በነበሩ የብልጽግናው ሰራዊት አባላት ላይ ከፍተኛ ወታደራዊ፣ ሰብአዊና ቁሳዊ ኪሳራ መድረሱን የገለጹት ምንጮቻችን ከድንገተኛ ጥቃቱ በኋላ ለሰዓታት ውጊያዎች መደረጋቸው ተሰምተዋል። ከስፍራው የደረሱን መረጃዎች እንደሚያመላክቱት የፋኖ ኃይሎች ዛሬ ሐምሌ 2 ቀን ሌሊት 10 ሰዓት ጀምሮ ጫራ በተባለው የመከላከያ የሚሊሻና የአድማ ብተና ፖሊስ ጥምር ጦር ካምፕ ላይ በሶስት አቅጣጫ ከበባ በመፈጸም የተቀናጀ ማጥቃት ሰንዝረዋል ተብሏል። ጥቃቱን ተከትሎ በርካታ የብልጽግናው ጥምር ጦር ሞትና ቁስለኛ መሆኑ የተገለጸ ሲሆን ቀሪው የሰራዊት አባላት ከጥቃቱ በኋላ የመከላከል ውጊያ አድርገዋል። ይህንን ተከትሎ ውጊያው ከንጋቱ 10 ሰዓት ጀምሮ ለተከታታይ ሰዓታት መደረጉ የተሰማ ሲሆን በዙ 23 ጸረ አውሮፕላን መሳሪያ በሞርተርና በዲሽቃ የታገዘ እንደነበር ተገልጿል። እስከ ንጋቱ 12 ሰዓት ተኩል ድረስ በቆየው በዚህ ከባድ አውደ ውጊያ የፋኖ ኃይሎች ካምፑን ለተወሰኑ ሰዓታት ተቆጣጥረውት እንደነበረም ለማወቅ ተችሏል። የፋኖ ኃይሎች ካምፑን ከተቆጣጠሩ በኋላ በካምፕ ውስጥ የነበሩ የቡድን መሳሪያዎችን፣ ተተኳሾችንና ወታደራዊ ሎጂስቲኮችን በምርኮ በቁጥጥራቸው ስር መዋላቸው ተገልጿል። በካምፕ ውስጥ የነበሩ ሌሎች ቁሳቁሶች በፋኖ ኃይሎች ውድመት ደርሶባቸዋል ያሉት ምንጮቻችን በዚህም የአገዛዙ ጥምር ጦር ከባድ ኪሳራ አስተናግዷል ብለዋል። በአዊ ዞን ዳንግላ ከተማ አቅራቢያ የተፈጸመውን ወታደራዊ ጥቃት ተከትሎ ወደ ስፍራው ተጨማሪ የብልጽግናው ሰራዊት በእግረኛ ሜካናይዝድ ኃይል ታግዞ መንቀሳቀሱም ተሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ 55ኛ ክፍለ ጦር ብርጌዶችና ሻለቃዎች በጋራ የከፈቱትን ይህንን ጥቃት ተከትሎ በአካባቢው ያለው ውጥረት ጊዜና እስከተጠናቀረበት እኩለ ቀን ድረስ እንደተባባሰ ነው ተብሏል። የፋኖ ኃይሎች በወሰዱት የተቀናጀ የሌሊት ዘመቻ በዳንግላ ከተማ አቅራቢያ ጫራ በሚገኘው የብልጽግናው የጋራ ጦር ሰፈር ላይ ከፍተኛ ጉዳት ማድረሳቸውን ተከትሎ ብስጭት ውስጥ የገባው የብልጽግናው ሰራዊት የከባድ መሳሪያዎችን በዘፈቀደ እያስወነጨፈ መሆኑም ታውቋል። መደበኛ ውጊያው ንጋት አካባቢ ተጠናቋል የሚሉት የጣና ሳተላይት ቴሌቪዥን ምንጮች የፋኖ ኃይሎች የቡድን መሳሪያዎችንና ወታደራዊ ንብረቶችን መማረካቸውን ተከትሎ በአሁኑ ሰዓት ከዳንግላ ከተማና አካባቢው የተነሳ ተጨማሪ ከፍተኛ ቁጥር ያለው የብልጽግናው እግረኛና ሜካናይዝድ ኃይል ወደ ጫራ በመንቀሳቀስ ላይ መሆኑን የዓይን እማኞች ጠቁመዋል። በካምፑ ላይ በተደረገው ከባድ ውጊያ የደረሰውን ትክክለኛ የሰውና የንብረት ጉዳት ዝርዝር መጠን በውል ለማወቅ እንዳልተቻለ የገለጹት የመረጃ ምንጮች በአካባቢው አሁንም ከፍተኛው
ወታደራዊ ውጥረት መስፈኑን ጨምረው አስረድተዋል። ከዳንግላና ሌሎች ከተሞች የተነሳው የብልጽግናው ሜካናይዝድ ጦር በመንገዱ ሁሉ ከባድ መሳሪያዎችን እያስወነጨፈ ስለመሆኑ የገለጹት ምንጮቻችን በሰውና በንብረት ላይ ጉዳት ስለመድረሱም አክለዋል። የፋኖ ኃይሎችን ጥቃት ተከትሎ በተቀሰቀሰው ውጊያ ከዳንግላ እስከ ጫራና ሌሎች የአዊ ዞን ዋና ዋና መንገዶች ሙሉ በሙሉ መዘጋታቸውም ተገልጿል። እየፎከሩብን ነው። የብልጽግናው ታማኝ ጄኔራል በብልጽግናው ቤት ታማኝ ጄኔራል የሚባሉትና ሰራዊታቸው ለብልጽግና ወንበር ማስጠበቂያ በጎንደርና ጎጃም ቀጠና ያሰማሩት ጄኔራል መሐመድ ተሰማ በጋራ የሚወጉን ኃይሎች አሉ። እነዚህ ኃይሎች እየፎከሩብንም እያስፈራሩንም ነው ሲሉ ተሰምተዋል። የጠላቶቻችን ዓላማ ኢትዮጵያን እንደ ሶማሊያ መንግስት አልባ ማድረግ ነው ያሉት ጄኔራሉ የምንዋጋው ፍትሃዊ ጦርነት ነው በማለት በአማራ ክልል በየቀበሌው ገብቶ የቀረውን ሰራዊታቸው ፍትሃዊ ሞት ነው የሞተ እያሉ ነው። የብልጽግናው የመከላከያ ሰራዊት ገጽ ዛሬ ባስተላለፈው መረጃ የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ የተለመዱ ፕሮፓጋንዳዎችን አቅርበዋል። በመልእክቱ በዋናነት የሚያትተው ባለፉት ወራት የምስራቅ እዝ በጎጃምና ደቡብ ጎንደር ቀጠናዎች በንጹሃን አርሶ አደሮች ላይ አሳክቶታል የተባለውን የሰብአዊ መብት ጥሰት እንደ ድል የሚያስቃኝ ነው። ምንም እንኳን የብልጽግናው የመከላከያ ተቋም በፋኖ ኃይሎች ላይ የፈጸምኩት ኦፕሬሽን ነው ቢልም እንኳን መሬት ላይ ያለው እውነታ ከዚሁ በተቃራኒ መሆኑን በተደጋጋሚ ማጋለጣችን ይታወሳል። በጥንቅሩ ላይ የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ በተለያዩ መድረኮች ለሰራዊቱና ለክልሉ አመራሮች የሰጧቸው ገለጻዎች የተካተቱ ሲሆን የብልጽግናው ታማኝ ጄኔራል አነጋጋሪ ጉዳዮችን አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበር በንግግራቸው ያስታወሱት ጄኔራሉ የዛሬዎቹ የእኛ ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ወንጅለዋል። ጄኔራሉ አክለውም ሊያስፈራሩን ይሞክራሉ ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያኖች የተሸነፉ ናቸው በማለት የብልጽግናው ሊቀመንበር ከትናንት በፊት በፓርላማ የተናገሩትን ደግመውታል። እኛ የምናካሄደው ፍትሃዊ ጦርነት ነው የሚሉት የምስራቅ እዝ አዛዡ ሰራዊቱ በአማራ ክልል እየተዋጋ የሚገኘው የሀገርን ሉዓላዊነት ለማስከበር እንደሆነም በድፍረት ይገልጻሉ። እንደ እርሳቸው ገለጻ ፍትሃዊ ጦርነት ማለት ሀገርን ለማስቀጠል የህዝብን አንድነት ለማስጠበቅ የሚደረግ ጦርነት ነው። ፍትሃዊ ጦርነት የሚያደርጉ አካላት ደግሞ ስትራቴጂካሊ ያሸንፋሉ ብለዋል። እነርሱ ደግሞ ይችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ሶማሊያ መንግስት አልባ አድርገው ሀብቷን በቀጥታም በእጃዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ናቸው ሲሉም ከሰዋል። ለጄኔራሉ የሀገር በቀል ግጭቶች ላይ የውጭ ሀገራትን ማሳተፍና የሀገርን ኢኮኖሚ በድሮንና ቅንቡላ መግዣ ማድረጉ ምኑ ላይ ነው ፍትሃዊነቱ ያላቸው ሰው ግን የለም። የጄኔራሉ ንግግር ያዳመጡና አስተያየታቸውን ለጣና ሳተላይት ቴሌቪዥን የሰጡ ወታደራዊ ተንታኞች እንደገለጹት መሐመድ ተሰማ ዛሬ ሲናገሩ የተደመጡት ከዚህ በፊት በደጋ ዳሞት ግማሽ ደርዘን ከፍተኛ አመራር አስጨርሰው በማግስቱ አሸንፈናል ሲሉ ከተናገሩት በላይ አስገራሚ አይደለም ሲሉ ገልጸዋል። ጄኔራሉ በብልጽግናው ሊቀመንበር የሚመሰገኑት በውጊያ ስልታቸው ሳይሆን በሚሰሩት ፕሮፓጋንዳ ነው የሚሉት ተንታኞች ዛሬ በወጣው መረጃ የሚታየውም ይኸው የፕሮፓጋንዳና የስነ ልቦና ፍልሚያ ነው። ጄኔራሉ የውጭ ጠላት ካርድ ስበው ትኩረት ለማዞር ሞክረዋል የሚሉት ተንታኞቹ ጄኔራሉ የሀገር ውስጥ የትጥቅ ትግል የሚያደርጉትን አካላት በተለይም የፋኖ ኃይሎችን ከውጭ ኃይሎች ጋር በማገናኘት ባንዳ ብሎ መፈረጅ መፈለጋቸው የጦርነቱን መነሻ ምክንያት ፖለቲካዊና ህዝባዊ ጥያቄዎችን ለማደብዘዝ የሚደረግ ስልታዊ ጥረት ነው ብለውታል። ተንታኞቹ አክለውም ይህ ወታደራዊ አመራሩ የውስጥ ቀውስን ወደ ውጪ ስጋት በመቀየር የሰራዊቱን ስነ ልቦና ለመገንባት የሚጠቀምበት የተለመደ ስልት መሆኑን አስታውሰዋል። ጄኔራሉ የጦርነት ባህሪ ትርጓሜ ተሳስተዋል ሲሉ የሚገልጹት ወታደራዊ ተንታኞቹ የፍትሃዊ ጦርነት ስትራቴጂካዊ ስህተት ጄኔራሉ ጦርነቱን ፍትሃዊና ሀገር ለማስቀጠል የሚደረግ ነው ይላሉ። ነገር ግን በወታደራዊ ሳይንስ እንደ ፋኖ የህዝብ ጥያቄ ይዞ የሚታገልን ኃይል ይቅርና መደበኛ ሰራዊት ከህዝቡ በወጡ አማጽያን ላይ በሚያደርገው ውጊያ ፍትሃዊነት የሚለካው በዓላማው ብቻ ሳይሆን በሚከተለው ታክቲክ ጭምር ነው። በንጹሃን ላይ የሚደርስ ጉዳት፣ የንብረት ውድመትና የመሰረተ ልማት መውደም ባለበት የቤት ውስጥ ጦርነት ላይ ስትራቴጂካሊ እናሸንፋለን ማለት በምድር ላይ ያለውን የተራዘመና የደፈጣ ውጊያ አስቸጋሪነት ካለመረዳት ወይም እንደተለመደው ሆን ብሎ ከመሸሸግ የሚመጣ ነው ሲሉ የብልጽግናውን ታማኝ ጄኔራል ከንቱ ውዳሴ አጋልጠውታል። የብልጽግናው
ጄኔራሎች የታክቲክና የምድር እውነታ ግጭት ገጥሟቸዋል የሚሉት ተንታኞች ከጎጃም እስከ ደቡብ ጎንደር የምስራቅ እዝ ከራሱ ቀጠና ወይም ምስራቅ ኢትዮጵያ ወጥቶ በጎጃምና በደቡብ ጎንደር ቀጠናዎች የተሰማራው በአማራ ህዝብ ላይ የከፈተውን የተራዘመ ጦርነት ተከትሎ አይደለም። ታዲያ የትኛውን መደበኛ ግዳጅ እየተወጡ ነው የሚሉ ጥያቄዎችንም አንስተዋል። ተንታኞቹ ሲቀጥሉም የሰራዊቱን የመረጃ የሰው ኃይልና የስትራቴጂ መበታተን ለመደበቅ የሄዱበትን ርቀትም ገላልጠውታል። በአንድ የተወሰነ ቀጠና ሰላም ማስከበር ያቃተው ሰራዊት በጄኔራሉ ንግግር ደግሞ በምድር ላይ ያለውን ወታደራዊ የበላይነትን ማጣትን በቃላት ፉከራና በውጭ ጠላት ትረካ ለመሸፈን የተደረገ ደካማ የፖለቲካ ወታደራዊ መግለጫ ነው። ጦርነቱ ፖለቲካዊ መፍትሄ የሚሻ መሆኑን ክዶ በኃይልና በማስፈራራት ብቻ ለማሸነፍ ማሰብ በራሱ የስትራቴጂ ውድቀት ነው ሲሉ ሀሳባቸውን ያጠቃልላሉ። የፋኖ ኃይሎች ተጋድሎ በጎንደርና በወሎ። በጎንደር ቀጠና ለከበባ በወጣው የአገዛዙ ሰራዊት ላይ የፋኖ ኃይሎች በፈጸሙት ድንገተኛ የደፈጣ ጥቃት ከፍተኛ የሆነ ወታደራዊ ኪሳራ ማድረሳቸው ሲገለጽ፣ በተመሳሳይ በወሎ ቤት አማራ በተለያዩ ግንባሮች የፊት ለፊት ውጊያዎች መደረጋቸው ተሰምተዋል። በደቡባዊ ጎንደር ከጃራ እስከ ገነተ ማርያም በሌሊት ለከበባ የወጣው የብልጽግናው ሰራዊት በፋኖ ኃይሎች በተፈጸመበት ድንገተኛ የደፈጣ ጥቃት ከ10 በላይ ሰራዊቱ እርምጃ እንደተወሰደበት ሲገለጽ፣ በቁጥር ያልታወቁ አባላትም የአካል ጉዳት ማስተናገዳቸው ተሰምተዋል። ውጊያው በዲሽቃና በሌሎች የቡድን መሳሪያዎች ታግዞ አሁንም ድረስ እንደቀጠለ መሆኑ ሲገለጽ፣ ዝርዝር የውጊያ መረጃዎች ግን አልወጡም። በተያያዘ ዜና በሰሜን ወሎ መርሳ ከተማ አቅራቢያ የፋኖ ኃይሎች በፈጸሙት የተቀናጀ ማጥቃት በብልጽግናው ሰራዊት ላይ ሰብአዊና ቁሳዊ ኪሳራ ደርሷል ተብሏል። ይህን ተከትሎም አገዛዙን የሚከዳው እግረኛ ሰራዊት ቁጥር እየጨመረ የመጣ ሲሆን ግራ የተጋባው የብልጽግና ወታደር የቤት እንስሳት ሳይቀር በብስጭት እየገደለ የንጹሃን ሀብት ንብረት እያወደመ ቀጥሏል። በሰሜን ወሎ መርሳ ቀጠና ወታደራዊ ስንቅና ሌሎች ሎጂስቲክስ ጭኖች ሲንቀሳቀሱ በነበረ የአገዛዝ ኃይል ላይ የፋኖ ኃይሎች በፈጸሙት የተቀናጀ ማጥቃት የአገዛዙ ኃይል መንገድ ላይ ቀርቷል ተብሏል። የአፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን እንደገለጸው 24ኛ ክፍለ ጦርና 35ኛ ክፍለ ጦር በቅንጅት በፈጸሙት ወታደራዊ ጀብዱ የአገዛዙ ጦር መርሳ ላይ ክፉኛ ተመትተዋል። እንደ ህዝብ ግንኙነቱ መምሪያው ገለጻ አገዛዙ ከገበሬዎች 50 ግመሎችን አስገድዶ በመቀበል እንዲሁም ሬሽን፣ ተተኳሽና መሳሪያ በመጫን ከመርሳ ከተማ ወደ አበጋር ሜዳና ጸዶት ሚካኤል በመጓዝ ላይ እንዳለ በፋኖ መብረቃዊ ጥቃት ተፈጽሞበታል። አስደናቂ ነበር የተባለውን ይህን የደፈጣ ኦፕሬሽንም በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር ስር የሚገኘው 24ኛ ክፍለ ጦርና በ101ኛ ኮር ስር የሚገኘው የ35ኛ ክፍለ ጦር የፋኖ አባላት በቅንጅት ፈጽመውታል። ይህን የፋኖ ጥቃት መመከት ያልቻለው የብልጽግናው ሰራዊት አስከሬንና ቁስለኛውን ሳያነሳ ስንቅና ሎጂስቲኩን በትኖ ወደ መርሳ ከተማ ተመልሷል ነው የተባለው። ትናንት እኩለ ቀን ላይ በመርሳ ግንባር በተፈጸመው የፋኖ ኃይሎች ጥቃት የተገደሉ የአገዛዙ ወታደሮች ትክክለኛ ሀዝ ባይታወቅም ወታደራዊ አመራሮች ጭምር ሳይገደሉ እንዳልቀረ ግን የጣና ሳተላይት ቴሌቪዥን የመረጃ ምንጮቻችን ከቦታው አድርሰውናል። በዚህ አውደ ውጊያ በርካታ የቡድንና የነፍስ ወከፍ መሳሪያዎች እንዲሁም ወታደራዊ ሎጂስቲኮች በፋኖ መማረካቸውም ተነግረዋል። በጥቃቱ የተበሳጨው የአገዛዙ ጦር ወደ መርሳ ከተማ ሲሸሽ ያገኘውን ሰለሞን ደስዬ የተባለ የአእምሮ በሽተኛ መንገድ ላይ በግፍ መግደሉም ተነግረዋል። በዚሁ ወሎ ቀጠና በደቡብ ወሎ ዞን ወረባቦ ወረዳ ኤጀርሳ በተባለ ቀበሌ በተደረገ ውጊያ በርካታ ሚሊሾችና የአድማ ብተና አባላት እርምጃ ተወስዶባቸዋል ተብሏል። የአፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለጣቢያችን እንደገለጸው ወረባቦ ወረዳ ኤጀርሳ በተባለች ቀበሌ የፋኖ ኃይሎች በፈጸሙት ጥቃት 5 የሚሊሻና አድማ ብተና አባላት እርምጃ ተወስዶባቸዋል። እርምጃ ከተወሰደባቸው የአድማ ብተና አባላት በተጨማሪ ከ10 በላይ የአገዛዙ ሰራዊት አባላት መቁሰላቸው የተነገረ ሲሆን የፋኖን ክንድ መቋቋም ያልቻለው ይኸው የብልጽግናው ሰራዊትም ቀጠናውን ለቆ ወደ ቢስቲማ ማፈግፈጉ ተሰምተዋል። በሌላ ዜና በደቡብ ወሎ መቅደላ ወረዳ የአገዛዙ ወታደሮች በከፈቱት በከባድ መሳሪያ የታገዘ ተኩስ የአርሶ አደሮችን የቤት እንስሳት መግደሉንና ሌሎች ሀብት ንብረት ማውደሙ ተሰምተዋል። በመቅደላ ወረዳ አሶል ቀበሌ አገዛዙ በፈጸመው የሞርተር ጥቃት በአካባቢው አርሶ አደሮች ንብረት ላይ ከፍተኛ ጉዳት መድረሱን ነው የአፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን በላከው መረጃ የገለጸው። የ11ኛ ዕዝ ዋና አዛዥ ጄኔራል አርማሱ በሰጡት ቀጭን ትዕዛዝ ስጋት አለሙ የተባለ አርሶ አደር የቤት እንስሳ ጥቃት የተፈጸመባቸው ሲሆን እንደ መረጃ ምንጮቻችን ገለጻ እንደ ላሞች፣ በሬዎችና ሌሎች የቁም እንስሳቶች በሞርተር ቅንቡላ ተመተዋል። የአገዛዙ ሰራዊት ከግዳጅ ቀጠና እየጠፋ ፋኖን መቀላቀሉን በቀጠለበት በዚህ ወቅት ዛሬም የፖሊስና የአድማ ብተና አባላት ወደ ፋኖ ቀጠና ገብተዋል። በተራዘመ ጦርነት የተሰላቸው የአገዛዙ ሰራዊትና ከፍተኛ አዋጊዎችም ስርዓቱን እየከዱ የፋኖ ኃይሎችን በግፍ እየተቀላቀሉ ይገኛሉ። በተለይ በተጠናቀቀው ሰኔ ወር ታይቶ በማይታወቅ ሁኔታ በሁሉም አካባቢዎች በርካታ የአገዛዙ ወታደር ስርዓቱን በመክዳት ለፋኖ ኃይሎች እጅ ሰጥተዋል። በወሎ መካነ ሰላም ግንባር ኮንስታብል እሱ ባለው
ሀብታሙ የተባለ የአድማ ብተና ፖሊስ ከነሙሉ ትጥቁ የፋኖ ኃይሎችን መቀላቀሉም ተነግረዋል። ከአገዛዙ ጋር በማበር የራሴን ህዝብ ከዚህ በላይ ልበድል አልፈልግም ያለው ኮንስታብል እሱ ባለው ሀብታሙ ስርዓቱን በመክዳት የአፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦርን ዛሬ ጠዋት ተቀላቅሏል። የአፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ለዝግጅት ክፍላችን እንደገለጸው የአድማ ብተና አባሉ በክፍለ ጦሩ ህዝብ ግንኙነት ዘርፍ ምክትል ኃላፊ አርበኛ አበራቢና በሌሎች ከፍተኛ አመራሮች አቀባበል ተደርጎለታል። አገዛዙ በአማራ ህዝብ ላይ በምድርና ሰማይ የሚፈጽመው ግፍ ሰራዊቱን አንገሽግሾታል ያለው ኮንስታብል እሱ ባለው ሀብታሙ ሁሉም ስርዓቱን ለመክዳት መውጫ መንገድ እየፈለገ ነው ብሏል። ሰራዊት እየፈረሰ ነው ያለው ኮንስታብል እሱ ባለው በርካታ የመከላከያ የአድማ ብተናና የፖሊስ እንዲሁም ሚሊሻ አባላት አሁንም ከስርዓቱ በመውጣት ፋኖን የመቀላቀል ፍላጎት እንዳላቸው ገልጸዋል። የአማራ ክልል የጸጥታ ኃይል አባላት ለጥይት ማብረጃ ከፊት ተሰላፊ እንዲሆኑ ተደርገዋል ያለው ኮንስታብሉ አገዛዙ እኛን ከፊት እያሰለፈ አማራን እርስ በራሱ በሴራ እያገዳደለ ይገኛል ያለው አማራ ሁኜ በአማራ ላይ ስተኩስ የነበረው ሴራው ስላልገባኝ ነበር፣ አሁን ህዝቤን ለመካስ መጥቻለሁ ሲልም ኮንስታብል እሱ ባለው ሀብታሙ ለአፋብን ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ገልጿል። ልማት ለማደናቀፍ የወጣው የብልጽግናው ሰራዊት ክፉኛ መመታቱ ተገለጸ። የፋኖ ኃይሎች ህዝባዊ ውይይቶችንና መሰረተ ልማቶችን እያስቀጠሉ ባሉበት ቀጠና ለከበባ የወጣው የአገዛዙ ኃይል በተወሰደበት የጸረ ማጥቃት እርምጃ ሞትና ቁስለኛ መሆኑ ተሰምተዋል። በአራቱም የአማራ ግዛቶች በተለያዩ ወረዳዎች መጠነ ሰፊ የእግረኛ ዘመቻና ልዩ ልዩ ስምሪቶችን እያደረገ የሚገኘው የብልጽግናው ሰራዊት በምስራቅ ጎጃም በደብረ ኤልያስ ቢቡኝና ማቻከል ወረዳዎች የቀንና የሌሊት የሽምቅ ዘመቻዎችና ስምሪቶችን ወስዶ ወደ ስፍራው መግባቱ ተገልጿል። በዚህም በማቻከል ወረዳ ልማቶችና ውይይቶችን ለማደናቀፍ ወደ ፋኖ ቀጠና ዘልቆ ለመግባት መሞከሩን ተከትሎ ወርቅማ በተባለ ቦታ ብርቱ ውጊያ መደረጉንና ከፍተኛ የሆነ ወታደራዊ ኪሳራ እንደደረሰበት የጣና ሳተላይት ቴሌቪዥን ምንጮች ለጣቢያችን የዝግጅት ክፍል ገልጸዋል። ከአካባቢው የወጡ መረጃዎች እንደሚያመላክቱት በምስራቅ ጎጃም ዞን በተለያዩ ቀጠናዎች እየተደረጉ ያሉት ወታደራዊ እንቅስቃሴዎች ከወትሮ በተለየ ጨምረዋል ተብሏል። ይህን ተከትሎ በማቻከል ወረዳ ቆላማ አካባቢዎች በተለይ ወርቅማ ተብሎ በሚጠራው ስፍራ ወደ ፋኖ ቀጠና ከተንቀሳቀሰ የብልጽግናው ሰራዊት አድማ ብተናና ሚሊሻ ኃይል ጋር ከባድ ውጊያዎች እየተካሄዱ መሆናቸው ተሰምተዋል። የጣና ሳተላይት ቴሌቪዥን የመረጃ ምንጮች እንደገለጹት የአገዛዙ ኃይል በሌሊት ወደ ወርቅማ ቀጠና በመግባት ከበባ ለማድረግ የጥቃት ሙከራ የፈጸመ ቢሆንም የፋኖ ኃይሎች በሰጡት ፈጣን ያጸፋ ምላሽ በአካባቢው ብርቱ ውጊያ ሊቀሰቀስ ችሏል። በዚህ ውጊያ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ዝርዝር እስካሁን በውል አልታወቀም። በዞኑ የተለያዩ አካባቢዎች ተመሳሳይ ወታደራዊ ዘመቻዎችና ስምሪቶች መደረጋቸውን ተከትሎ ውጥረቶች ቀጥለው እንደሚገኙ ከስፍራው ያገኘነው መረጃ ያመላክታል። በግንባር ተጋድሎ በአገዛዙ ሰራዊት ላይ ከፍተኛ ድል እየተቀዳጁ የሚገኙት የፋኖ ኃይሎች ህዝባዊ መሰረታቸውን ይበልጥ ለማጽናት ተደጋጋሚ ህዝባዊ መድረኮችን ከማድረግ በተጨማሪ ከውጊያው ጎን ለጎን ህዝባዊ የልማት ስራዎችን እያስቀጠሉ መሆናቸውን አስታውቀዋል። ቀደም ሲል ክልላዊና ሀገራዊ ፈተናዎች ያለምንም የጸጥታ ችግር እንዲካሄዱ ያደረጉት የፋኖ ኃይሎች አሁን ደግሞ በአገዛዙ ተጀምረው የተረሱ የልማት ስራዎችን በማስቀጠል ላይ ናቸው ተብሏል። የፋኖ ኃይሎች በምስራቅ ጎጃም ቢቡኝ ወረዳ ከደብረ ማርቆስ ዋብር ኮረብታ ንዑስ ከተማ የሚወስደውን መንገድ ጠጠር በመድፋት የመንገድ መሰረተ ልማት ግንባታ እያደረጉ መሆናቸውን አስታውቀዋል። የአፋብን ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር የቢቡኝ ወረዳ ጊዜ መንግስት ሚዲያና ህዝብ ግንኙነት ክፍል ለጣና ሳተላይት ቴሌቪዥን በላከው መረጃ እንዳስታወቀው የፋኖ ኃይሎች በመንገድ መሰረተ ልማት ስራዎች ላይ በንቃት እየተሳተፉ ነው። የአፋብን ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር የቢቡኝ ወረዳ ጊዜ መንግስት ሚዲያና ህዝብ ግንኙነት ክፍል እንደገለጸው በአንድ እጃችን መሳሪያ ታጥቀን በሌላ ክንዳችን ደግሞ ህዝቡን የልማት ተጠቃሚ ለማድረግ እየሰራን ነው ብለዋል። በአማራ ህዝብ ላይ የታወጀውን ህገ መንግስታዊ መዋቅራዊና መንግስታዊ የዘር ማጥፋት ፊት ለፊት ከመመከት ባሻገር የህዝቡ ጥያቄ በተገቢው መንገድ መልስ እንዲያገኝና የልማት ተጠቃሚ እንዲሆን እንሰራለን ሲሉ የገለጹት ደግሞ የልማቱ አስተባባሪ የሆኑት የፋኖ ኃይሎች ናቸው። በቢቡኝ ወረዳ ከደብረ ማርቆስ ዋብር ኮረብታ ንዑስ ከተማ የሚወስደውን መንገድ የህዝቡ የረጅም ጊዜ ጥያቄ የነበረና በአገዛዙ የተረሳ እንደነበር ተገልጿል። የአካባቢው ማህበረሰብ አባላት መንገዱ በፋኖ ኃይሎች እድሳት እየተደረገለት መሆኑ እንዳስደሰታቸውና የዘመናት የተረሳ ጥያቄያቸው መልስ ማግኘቱንም ገልጸዋል። ወቅቱ ክረምት ከመሆኑ ጋር ተያይዞ ከቦታ ቦታ ተንቀሳቅሶ ስራ ለመስራትና የንግድ ስራዎችን ለማሳለጥ የመንገዱ ሁኔታ ችግር ፈጥሮባቸው እንደነበረም የአካባቢው ነዋሪዎች ለመንገድ ስራው አስተባባሪ ለሆኑ የፋኖ መሪዎች ገልጸዋል።
ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃን። ሰብስክራይብ፣ ላይክ፣ ሸር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።